ፕሮቴስታንት ምን ይላል? ብዙ ጊዜ ሲል የምሰሙት እኛ ለመጽሐፍ ቅዱስ ታማኝ ነን ይላል። ግን ለትራዲሽን ነው ታማኝነታቸው። በቃ አንድን አስተምሮ የተቀበሉትን አስተምሮ የሚቃረን ጥቅስ ከመሰላቸው ምን ያህል ቃላትን ራሱ 180 ዲግሪ ቀይረው እየተረጎሙ እንደሚያበላሹ ነው ያየነው ማለት ነው። እና ፕሮቴስታንቲዝም ሶላ ስክሪፕቸራ የሚለው ውሸት ነው። ሶላ ስክሪፕቸራ ሳይሆን ፕሮቴስታንቲዝም ትራዲሽኖች አሉ። ካልቪኒዝም፣ ሉተራኒዝም ምናምን የሚባሉ ትራዲሽኖች አሉ። እነሱን ለመጠበቅ ማንኛውም ጥቅስ የማይለውን አለ ተብሎ የማይተረጎመውን ተተርጉሞ ይተረጎማል። ሶላ ስክሪፕቸራን የምንቃወምበት ምክንያት እኛ ለመጽሐፍ ቅዱስ ክብር ስለሌለን ሳይሆን ሰዎች መጽሐፍ ቅዱስን እንደፈለጋቸው እንዲተረጉሙ በር ስለሚከፍት ነው። ለፈለጉት አስተምሮ እየተረጎሙ እየቀየሩ እንዲጠቀሙበት በር ስለሚከፍት ነው። አሁን ያየነው ነገር ይሄ ነው። ከዛሬ ውይይት ደሜ አንድ የሚጠቅም ነገር አግኝተናል ከተባለ መጽሐፍ ቅዱስ ሰዎች በተለያየ እይታ እንዴት እንደሚተረጉሙት ነው። ለምሳሌ ፔትራ ዕብራውያን 6 ላይ ተነስቶ የወረደው ዝናብ ምናምን የሚለው ግሬስ ነው አለ። ስለዚህ ግሬስ ሬዚስት ሊደረግ ይችላል አለ። ሶቨሬንን አሁን ብጠይቀው ከካልቪኒስት አንጻር ይህን አይቀበልም። ኢሬዚስቲብል ግሬስ ነው በእነሱ አስተምሮ። ስለዚህ ዝናቡ ራሱ አልነካቸውም ነው የሚል በእርግጠኝነት ማለት ነው። እና የመጽሐፍ ቅዱስ ጥቅስ ላይ እንደዚህ ነው የሚሰራው። በጣም መምህርዬ እባኮትን ሳይሄዱ 30 ሰከንድ ይስጡኝ እባኮትን። እሺ ዕብራውያኑ ላይ ያነበቡት እዛው ሙሉ ነገር ቻፕተር ስናነበው እዛው ቀጥሎ ያነበቡት የመሬት ጉዳይ ነው። ሁለተኛ ኩርንችትና እሾ ያበቅላል ይሄኛው ይላል። ያኛው ግን ዝናቡ ዘሴም ነው ዝናቡ የሚወርደው። ያኛው ያብባል ከመሬቱ የተነሳ የናቹራል ጉዳይ ነው ያፈራል። ይሄኛው ግን ኩርንችትና እሾ ነው ያበቅላል የሚለው አንደኛ። ማቴዎስ 13 ማንበብ በቂ ነው። ዝናቡ ምንድነው? ዝናቡ ምንድነው? አንዴ ልጨርስ። ቆይ ዝናቡን አብራራው። ወደ ማቴዎስ ዝናቡን አብራራው። ዝናቡ ምንድነው? ያ ዋቴቨር የእግዚአብሔር ጸጋ የእግዚአብሔር ቃል ጸጋ በኩርንችት በሚያበቅሉት መሬት ላይም አርፏል ማለት ነው አይደል እንዴ? ቆይ ዋና ሀሳቡ ይሄኛው ምንድነው እያለ ያለው ምንድነው? የእግዚአብሔር ቃል አሁን የመሬቱ ጉዳይ ነው የሚያበቅለው። ሁለቱም ቸርች ውስጥ ሰዎች ሊኖሩ ይችላሉ። አማኝ ነኝ የሚለው ሁሉ ፍሬ ማያፈራ ቅድም እንደሚለው ክፉ ነገር የሚያበቅሉ አሉ። ከአብቃዩ ከመሬቱ ነው። ይሄን እያለ ኩርንችት ቆይ አንድ ጊዜ አስጨርሱኛ። እኔ አይደለሁ ልናገር ያልኩት ለምን እንዳልናገር። ስለዚህ ግሬስ ሬዚስት ይደረጋል ማለት ነው። ቆይ ለምን እንድናገር አይፈልገው? እኔ እኮ አንዴ 30 ሰከንድ ብቻ ላውራ። አንተ እኮ ምንም የሚገባ ነገር አትናገርም። ቆይ እሺ አንድ ጊዜ ልበል። አንዴ 30 ሰከንድ በላይ አወራን። ይሄ የኔቸር ጉዳይ ነው፣ የመሬቱ ጉዳይ ነው። አማኝ እሾህና አሜኬላ አያበቅልም። ይሄን ማቴዎስ 13 ማንበብ በቂ ነው። የቱ መሬት ምን ያበቅላል የሚለው ክፉ ዛፍ ክፉ መሬት ክፉ ነገር ያበቅላል። መልካም ጥሩ በእግዚአብሔር ናቸው እያሉ ያሉት መልካም ዛፍ ሬዚስት ማድረግ ይችላል አይችልም ነው ባጭሩ መልስላቸው። እኔ እኮ ነኝ ላውራ ያልኩት። እሺ ጴጥሮስ ላይ ያነሱትን ልናገር። አዳምጥ ይሄንን ሳትመልስ አትሄድም። ዝናቡ ምንድን ነው? አላናግር እኮ እያሉኝ ነው። እንዴት አድርጌ ነው እኮ ዝናቡን ባጭሩ ንገረን። ምንድን ነው ዝናቡ? ይሄን አይበለው እድል ይስጡ። እኔ እንድትሰብከና አይደለም ማዝ የተቀመጥከው ጥያቄ ልትመልስ አይደለ? ይህንን ላብራራ ብለን የገባው አይደል? ዝናብ የተባለው ምንድን ነው? አጭርና ግልጽ ልናገር ብዬ እኮ ከለከሉኝ። እንግዲህ እኮ ተናገር። አሁን ዝናብ ምን እንደሆነ አብራራለን። ሌላ ነገር ሳትገባ ዝናብ ምንድን ነው? እነዚህ ሰዎች ዝናቡ ዘንቦባቸው ኩርንችት ነው ያበቀሉት። ዝናብ የተባለው እዚህ ቦታ ላይ ምንድን ነው? ይሄን ነው እንግዲህ የተናገርኩ ያለው ቅድም ያልኩት ነው። ይሄ ያበቀሉት መልስ እርግማን ነው ጸጋ ነው መልስ። ይሄ በቃ ይሄ ኮቨነንት ውስጥ ላሉት ቃል ኪዳን ውስጥ ላሉት የእግዚአብሔር ብለዚንግ ነው። የእግዚአብሔር ቃል ነው፣ ወንጌል ነው። የተለያዩ አይነት ሚራክሎች ይሆናሉ። የመንፈስ ቅዱስ የተለያዩ ስራዎች ሊኖሩ ይችላሉ። ይሄ ሁሉ ሲሆን የመሬቱ ጉዳይ ነው፣ የኔቸሩ ጉዳይ ነው፣ የሶይሉ ጉዳይ ነው ነው ትክክለኛዎቹ። ስለዚህ ዝናቡ ጸጋ ነው። ቆይ ልናገራ። ሁለቱም መሬት የመሬቱ ጉዳይ ነው። ማርያምን ነው የምልህ። ማርያምን ዝናቡ ጸጋ ነው አይደለም? ሰው መሬት እሺ መምህር በረከት
ሁለቱም ተመሳሳይ ዝናብ ነው። ከኤግዛምፕሉ ላይ የምናየው ሁለቱም ተመሳሳይ ዝናብ ነው የሚቀበሉት። እሺ ዝናቡ ነገር ግን ክርስቲያኖች ትክክለኛ ፍሩት ሲያፈሩ እነዛ ጠማሞቹ ደግሞ ጠማማ ፍሬ ያፈራሉ ስላልተቀየሩ ማለት ነው። አምልጥ ይሄን ቃል መልስ። ዝናቡ ምንድነው? እየተናገርኩ እኮ ነው። እና አዎ የእግዚአብሔር ብሌዚንግ ነው። የእግዚአብሔር ብሌዚንግ ነው። የእግዚአብሔር ቃል ነው። ወንጌሉ ነው። ቸርች ውስጥ ቁጭ ብለው ጸጋ ነው ወይ? አሁን ወንጌል ነው አልክ፣ በረከት ነው አልክ፣ ጸጋ ነው አይደለም? አጭር መልስ መልስ። ምን ማለት ጸጋ ማለት ስጦታ ማለት ነው። ኦኬ ጸጋ ነው አይደለም? መልስ። ፔትራ ጸጋ ነው ብሏል። አንተ ታምናለህ ጸጋ እንደሆነ? መልስላቸው እስቲ። ፋይቲንግ አይሆና እንዴት ነው ነገሩ? ደምዬ ተው እንጂ ወንድሜ። እያልኩ ያለሁት የመሬቱ ጉዳይ ነው። ሁለቱም ላይ ዝናብ ነው የወረደው። ይሄ ማቴዎስ 13 ዝናቡ ምንድን ነው? ዝናቡን ማብራራት አችልም። ተናግሬያለሁ እኮ ዝናቡ ምን እንደሆነ። ምንድን ነው? ባርኮት ነው። የእግዚአብሔር ባርኮት ነው። እግዚአብሔር ለህዝቡ ለዚህ ለቃል ኪዳኑ ህዝብ ወይም ደግሞ ለክርስቲያን ለቸርች የሚሰጠው ነው። የእግዚአብሔር ቃል ነው አንዱ። ስለዚህ ሰዎች ወንጌል ነው። የእግዚአብሔርን በረከት ሬዚስት ያደርጋሉ ማለት ነው አይደል? እየተናገርኩ ያለሁት የመሬቱ ጉዳይ ነው። ረዚስት ስላረጉ ሳይሆን ዋቴቨር ረዚስት ያደረጉ ሳይሆን መሬቱ ተፈጥሯቸው የመሬቱ ጉዳይ ነው። ጴጥሮስ ላይም ሲሉ ውሻ ወደ ትፋቱ ይመለሳል ይላል። ፒግም እንቺ ምንድናት አሳማም የታጠበች እሪያ ለመጨማለቅ ወደዛው ትመለሳለች ይላል። ፒግ ነው። ውሻም ወደ ትፋቱ ይመለሳል። ኔቸሩ ጉዳዩ የውሻ ጉዳይ ነው። ሐሰተኞችም በመሃል ገቡ። ሂውማን ኔቸር በተፈጥሮ ኢቪል ነው እያልክ ነው? በተፈጥሮ ያ ኢቪል ነገር ነው የሚፈልገው የሚወደው የዓለምን የዲያብሎስን ነው። የሰው ባህሪው ኢቪል ሊሆን ይችላል እንዴ? የሰው ልጅ በተፈጥሮ በአዳም ኃጢአት ምክንያት ዓለምን የሚወድ ለእግዚአብሔር የማይታዘዝ በራሱ የሚኖር በራሱ መንገድ የሚኖር በዲያብሎስ አስተሳሰብ ስር እንደነበር ይናገራል። ቆላሲያስ ላይ ከዲያብሎስ አገዛዝ ወደ ልጁ መንግስት አፈለሳችሁ ይላል። እኛ ፈልሰን ነው እንጂ በክርስቶስ ኢየሱስ አምነው ወደ ብርሃን ያልመጡት በጨለማው አገዛዝ ስር ናቸው፣ በሴጣን በዲያብሎስ ስር ናቸው። ተፈጥሯዊ ሰው እሱ ነው ማለት ነው። ዝናብ እየዘነበባቸው የእግዚአብሔር ጸጋ እየተሰጠባቸው በዛ የማይጠቀሙ ናቸው አይደል? ቸርች ውስጥ ያሉ ያ የማያበቅሉ ናቸው። እሱ ግልጽ ነው። እሱን እኮ ተነጋግረናል። የመሬቱ ጉዳይ ነው፣ የኔቸሩ ጉዳይ ነው። የስ እሺ፣ እነዚያኞቹስ ያበቀሉትስ? ያበቀሉትማ የእግዚአብሔር ልጆች ናቸው። ልባቸው ስለተቀየረ እነሱ ቅድም ያልከው ነገር አይመለከታቸውም። የአዳም ምናምን ውድቀት ምናምን ያልከው እንዴ ዋንስ ነበሩ። ቆላሲያስ እኮ ይናገራል። እነሱም በአንድ ወቅት እንደነሱ ነበሩ። አሁን ግን በክርስቶስ ኢየሱስ ሲያምኑ ሪጀሬት የተደረጉ የእግዚአብሔር ልጆች ናቸው። ልባቸው ተቀይሯል። መጀመሪያ ዝናቡ እንዴት እነሱ ጋር ገባ? እንደነዚህ ኩርንችት የሚያበቅሉ ሆነው ሳለ በነበሩበት ዘመን ዝናቡ እንዴት ሰራ እነሱ ጋር? እሺ ጥሩ ሕዝቅኤል እሺ ማበናት ለመመለሳቸው እኩል ዝናቡ እኩል ለምን ሰጣቸው? እኩል ሳያዳላ ነው እኩል የሰጣቸው። እኩል ሰጥቷቸው እነዛ ለምንድን ነው በእንደዚህ አይነት ሁኔታ ውስጥ የገቡት? መልስ። እሺ ጉዳዩ የልብ ጉዳይ ነው። አንደኛ ሕዝቅኤል 36:26 ላይ የድንጋዩ ልብ የሰው ልጆች ድንጋይ ልብ ነው ያላቸው ባይ ዲፎልት። ያመኑት ግን ኮመንት እያየ አትመልስ። በእውነት አላየውም። ደም የእግዚአብሔር ምስክሬ ነው። አላየውም። እግዚአብሔር ምስክሬ ነው። አላየውም። በእውነት አላየውም። የተለያየ ልብ አላቸው። እግዚአብሔር ምስክሬን አላየውም። የሰው ልጆች በጠቅላላ የድንጋይ ልብ አላቸው እና ሁሉም ኩርንችት ነው ማብቀል የነበረባቸው ነበረበት። ልክ ነው። እንደዛ ነበር እኛም የነበር ነው። እግዚአብሔር ልባችንን ቀይሯል። ሕዝቅኤል 36:26 እንደሚለው ኃጢአታችንን አጥቦ የድንጋዩን ልብ አውጥቶ የስጋ ልብ ሰጥቶናል። ከተቀየረን ልብ የተነሳ መልካም ፍሬ ነው የምናፈራው ነው። እኛ ኩርንችት በተባሉት ሰዎች ያበቅላሉ በተባሉት ላይ እግዚአብሔር ዝናቡን ማውረዱ ለከንቱ ነው ማለት ነው። ላይቀይራቸው ነው ያወረደው። ዝናቡን እኮ ማለት የእግዚአብሔር ቃል እንግዲህ ተቀላቅለው ነው የመጡት እኮ። ሚስት ፈልገው ይመጣል። ማንም ሰው ከልቡ እግዚአብሔርን ለፈለገ እግዚአብሔር ልቡን ይቀይርለታል። እግዚአብሔርን ለወደደ ለማንም ሰው። ነገር ግን እግዚአብሔርን ማይወዱ ለጥቅማቸው እነሱ ልብ ላይ ግን መሬት ልብ ነው ብለሃል። ከእነሱ ልብ ላይ በዝናብ የተመሰለው የእግዚአብሔር ጸጋ ወርዶ ምንም ስራ ሳይሰራ ተመለሰ። ከአንዳንዶቹ ላይ ደግሞ ወረደና ሰራባቸው። ስለዚህ የሰዎቹ ጥፋት ምንድን ነው? ያልሰራባቸው ሰዎች የሰዎች ጥፋት ምንድን ነው ሳይሆን ሰው ልጅ እኮ ኮንደምን የተደረገ ነው። በተፈጥሮ እኮ ከፍርድ በታች እኮ ነው ሰው። ኃጢአተኛና ፍርደኛ ነው። የእግዚአብሔር ፍርድ የሚጠባበቅ ነው። እግዚአብሔር ምሕረት አድርጎላቸው እሱ ነው ምለው ያለት እግዚአብሔር። ስለዚህ
ፍሬ ላበቀሉት አዳልቷል ማለት ነው። ማቴዎስ 13 ማንበብ ብቻ በቂ ነው። ይሄ ልባቸው አልተቀየረም። ጠማማ ልብ ነው ያላቸው፣ ዓለምን የሚወዱ እግዚአብሔርን የሚጠሉ እግዚአብሔርን የማይወዱ ህዝቡን ኤክስፕሎይት ለማድረግ የተለያየ ጥቅም ፈልገው የመጡ ናቸው እንጂ ኢየሱስን ብለው የመጡ አይደሉም እነሱ። በጣም ጥሩ። አሁን እንግዲህ የካልቪኒዝም አስተምረው መጨረሻው ላይ ፕሪዲስቲኔሽን ነው። ስለዚህ አሁን እነዚህ ሰዎች ኩርንችት ያበቀሉትም ኦልሬዲ ፕሪዲስታይንድ ናቸው። ፍሬ ያበቀሉትም ፕሪዲስቲናይንድ ከእነሱ አይደለም ማለት ነው። አንዳንድ ዝናቡ ኩርንችት የሚያበቅሉትን ምንም ሳይቀይራቸው ትቷቸዋል። መልካም ያበቀሉትን ደግሞ እንዲያበቅሉ አድርጓቸዋል። ስለዚህ ችግሩ መሬቱ ወይ ሁሉም አንድ አይነት ነው። ስለዚህ የተወሰኑትን እግዚአብሔር መርጦ ፍሬ እንዲያፈሩ አድርጓል። የተወሰኑትን ደግሞ ኩርንችት እንዲያፈሩ ትቷቸዋል ማለት ነው አይደል? እግዚአብሔርን ለማወቅ ባልፈለጉት ላይ የስተትን አሰራር ሁሉ እግዚአብሔር ይልካል። እግዚአብሔር ባልፈለጉት ቁጥር ለማይረባ አይምሮ አሳልፈው ይሰጣል። የስህተትን አስተማሪዎች ይልክባቸዋል። ሁለተኛ ተሰሎንቄ እሱን እኮ ነው የሚናገረው። እግዚአብሔር ሁሉንም ማዳን እየቻለ አሁን ባልከው መሰረት ሁሉም ድንጋይ ልብ የነበረው ከሆነ አንዳንዶቹን በጸጋው ምክንያት ፍሬ እንዲያፈሩ ካደረጋቸው፣ አንዳንዶቹን ደግሞ ድንጋይ ልባቸው ኩርንችት እንዲያበቅል ከተዋቸው እግዚአብሔር ሁሉን ማዳን እየቻለ ለምንድን ነው ሁሉን ያላዳ ነው? እግዚአብሔር ምሕረቱንም ጽድቁም ቁጣውም ይታይ ዘንድ ነው። እግዚአብሔር ምሕረት ነው። ሁሉም ሰው የኃጢአተኛ ነው፣ በደለኛ ነው፣ የሞት ፍርደኛ ነው። ይሄ ደግሞ በእግዚአብሔር ሳይሆን በራሳችን መተላለፍ የሆነ ነው። እግዚአብሔር ግን ምሕረት ለማያደርገው የእግዚአብሔር ፍርድ ይታወቅ ዘንድ ነው መዳን እየቻሉ ሰዎች የማይድኑት። የተናገር መዳን እየቻሉ ሳይሆን ማን ነው መዳን እኮ እግዚአብሔር ነው። እግዚአብሔር ማዳን እየቻለ ጸጋውን መስጠት እየቻለ በፕሪዲስቲኔሽን መሰረት ሊያድናቸው እየቻለ ግን ጻድቅ መሆኔ እንዲታወቅ ብሎ ነው ለዘላለም የሚያቃጥላቸው። እሱን ሮሜ 9 ማንበብ በቂ ነው። እግዚአብሔር የፈለገውን ያደርጋል። ሰው ሆይ እግዚአብሔርን የምጠይቅ አንተ ማን ነህ ይላል። ጥቅስ ከመጥቀስ በፊት ነው አይደለም ብለህ መልስ። ያ እግዚአብሔር ያሻውን ያደርጋል። እግዚአብሔር ሀሳቡን ማንም አይከለክልም። ይኸውልህ ደሜ የካልቪኒስቱ እግዚአብሔር አርቢትራሪ ነው። ስለዚህ ያዳነውን ለምን እንዳዳነ አይታወቅም። ይታወቃል። ለዘላለም ፍርድ የተዋቸው ለምን እንደተተዉ አይታወቅም። ስለዚህ ደሜ በካልቪኒዝም መሰረት ፔትራ ወረደ። በካልቪኒዝም መሰረት ደሜ ያዳናቸው መምህር በረከት በካልቪኒዝም የዘላለም ሕይወትን ሊሰጠን ነው። አንዴ ሰፈርጂ እኔ የምነግርህ የነገርከን የመጀመሪያ ታሪክ ገራሚ የሆነ ታሪክ ነው። ከቤተክርስቲያን ገባ ሱስ ስላስቸገረ መጥፎ ሁኔታ ውስጥ ስለነበር ወንጌል ቤተክርስቲያን የምትሰብክ ስላልመሰለ ወንጌል ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመዳን ስራ ያስፈልጋል፣ እምነት አያስፈልግም ተብለ የማይሆን የሆነ የስህተት ትምህርት ተነግሮ ከዚች ቤተክርስቲያን ወጥታል። አሁን ሌላ ቦታ ገብተ ከሌሎች ከአንተ ከሚመስሉ ሰዎች ጋር የተቃረነ የሆነ አስተምሮ ውስጥ ገብቷል። እኔ ወንድሜ ማርያምን ልምከረ ማርያምን እኔ ከኦርቶዶክሳውያን ጋር ስከራከር ከሚያስቸግረኝ ነገር መካከል አንዱ ምን እንደሆነ ታውቃለህ? ለቃሎት ልከራከር፣ ለመካኒቱ ልከራከር፣ ለሙሉ ወንጌል ልከራከር፣ ለመሰረተ ክርስቶስ ልከራከር። ይኸውልህ መጽሐፍ ቅዱሱ ስንጥቅጥቅጥቅ ይልብኛል። ስንጥቅጥቅጥቅ ማርያምን ልቤ በየትኛው ይረፍ? አሁን አንተ ይኸውልህ ግራ ተጋባ። አጠገብ ያለው እንኳን ሊያገዝ አልቻለም። ትቶ ወረደ ሳፍሬ እንጂ እኔ የምነግርህ እውነቴን ነው የምነግርህ ና ወደ ልጅነት ክርስትና ስም ወደ ሰጠች ወደዚህ ቅድስት ቤተክርስቲያን በቄድራ ተጠመቅና ተመለስ። ግድ የለህም። እግዚአብሔር እጁን ዘርግቶ ነው የሚጠብቅህ። ወደ ልብ ተመለስ። እልህ ውስጥ አትጋባ። የያዝከው ነገር ትክክለኛ ነገር አይደለም። አምልጥ ብራዘር። ይኸውልህ አሁን ስለተናገርኩ ነው ደንግጦ አንዳንድ ቁጥር የሚጽፈው። አምልጥ ብራዘር፣ ቶሎ በል ወንድሜ፣ ምመክርህ ማለት ነው። እሺ ቴንኪው መምህር ኤፍሬም፣ ሰላም ጤና ይስጥልኝ። ደምዬ ለምን እንደማልመጣ ልንገርህ። እኔ በክርስቶስ ኢየሱስ አምነው የተጠመቁት ናቸው ቅዱሳን ብዬ ማስበው። ስለዚህ በክርስቶስ ኢየሱስ አምኜ በክርስቶስ ኢየሱስ ምንም በልጅነት የተጠመቁ ነው። በክርስቶስ ኢየሱስም ብቻ አይደለም ብዙ ነገሮች ስላሉ እዛ ውስጥ እንኳን
የቅዱሳን ጉባኤ ነው ብዬ አላምንም። የእድሜ ካታጎሪ አምጣ። በዚህ እድሜያችሁ ተጠመቁ የሚል ከመጽሐፍ ቅዱስ አምጣልኛ። በዚህ እድሜያችሁ ተጠመቁ የሚል ነው የሚጠመቀው። ሌላ ርዕስ ከመክፈቱ በፊት ግን የቅድሙን ጉዳይ እናጠቃለን። በእውነቱ በጣም 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 ከባድ የሆነ ትምህርት ነው። ባይዘው አሁን ስትሰሙት የነበረው እግዚአብሔር ሁሉን ማዳን ይችላል። በፕሪዲስቲኔሽን አስተምህሮ መሰረት ሁሉን ማዳን ይችላል ማለት በቃ ዴድ የሆኑ ሰዎችን ነው ፒክ የሚያደርገው ማለት ነው። እና ግሬሱ ሬሲስት አይደረግም። በቃ ማዳን የፈለገው ሰው ከመዳን ውጭ አማራጭ የለውም። እስከ መጨረሻው ድረስ ይድናል፣ ሪጀነሬትድ ይሆናል፣ መንግስተ ሰማያት ቀጥ ብሎ ይገባል ማለት ነው። አሁን እዚህ ጋር የሚመጣው ጥያቄ ምንድን ነው? ያልዳኑት ሰዎች እግዚአብሔር ማዳን ስለማይችል አይደለም የተዋቸው። ለምንድን ነው የተዋቸው? የእሱ የእግዚአብሔር ክብር ይገለጽ ዘንድ ጻድቅ መሆኑ ፈራጅ መሆኑ ምናምን ይሏቸዋል። ዩሲ ሰዎች ለዘላለም በሚሊዮን የሚቀጠሉ በቢሊዮን የሚቆጠሩ ሰዎች የሚቃጠሉት ራሳቸው እግዚአብሔር ጸጋ ተሰጥቷቸው እምቢ ስላሉ ሳይሆን በፈቃዳቸው እውነትን ስለሸሹ ጸጋን ስለረገጡ ቅዱስ ጳውሎስ እንዳለው ዕብራውያን ላይ ያ ሁሉ ተሰጥቷቸው ስለካዱ የእግዚአብሔር ልጅ እንደገና ስለሰቀሉት በአመፅ ከራሳቸው ስለሸሹ ሳይሆን ቀድሞ እግዚአብሔር ስላልሰጣቸው እና አሁን በካልቪኒዝም አስተምሮ መሰረት እኔ ብድን እናቴ ልጄ ባይድኑ እግዚአብሔር ልጄን ያላዳነው ማዳን እየቻለ ለራሱ ክብር ነው ብለህ ማመን ይጠበቅብሃል። አንተን ስላዳነ ብትወደው ዘመድህን ስላዳነው ትጠላዋለህ። በካልቪኒዝም እግዚአብሔርን ከእውነት መውደድም አይቻልም። የዳነው ሰው እንኳን አይወደውም በእውነት ማለት ነው። ለምን? የሰው ልጅ አንድ ኢንቴግሪቲ አለው። ሰው ማለት በኢንዲቪጁዋል አይደለም። ሰው ማለት ኮሚኒቲ ነው እና ማዳን እየቻለ በፕሪዲስቲኔሽን ስላላዳነው ወገንህ፣ ስላላዳነው ወንድምህ፣ ስላላዳነው እህትህ፣ ስላላዳነው ልጅህ እግዚአብሔርን በውስጥ ትጠላዋለህ በልብህ ማለት ነው። እና ይሄ በጣም ሳታኒክ የሆነ አስተምሮ ነው። እግዚአብሔር የሚሳነው አለ። መምህር በረከት የዳኑ ሰዎች እንኳ እግዚአብሔርን ከእውነት እንዳይወዱት የሚያደርግ ትምህርት ነው። እኔ እንግዲህ በእግዚአብሔር ፍቅር ይሄው አይደለም ያልዳኑት ሰዎች የዳኑት ሰዎች እንኳ አርቢትራሪ ፍቅር ነው። ለምን እንደተመረጡ እንዴት ሰውማ በራሱ ከዳነ መምህር እንዴት ፍቅር ሊኖረው ይችላል? እግዚአብሔር ራሱ እኮ ነው የዳነው። እኛ እኮ እግዚአብሔር ነው ያዳነን። ለዛ እኮ ነው በፍቅር እኛ ምንም ሳናዋጣ ነው እግዚአብሔር ያዳነን። ለዛ ነው በእግዚአብሔር ፍቅር የወደቅ ነው። አንተ እግዚአብሔር አዳነኝ ብለህ ሌላውን ወንድምህን ግን አላዳነውም ማለት ይጠበቅብሃል። እኔ እግዚአብሔር እኔ እንዳዳነኝ ራሱ መች ገርሞኝ የምደነቅበት ጉዳይ እኮ ነው። እኔ መዳኔ ሌላውን ግን እንዳላዳነው ማመን አለብህ። እኔ ሲያድነው ጸልይለታለሁ እግዚአብሔር እንዲረዳው እንዲያድነው። እግዚአብሔር ግን ሀሳቡን ማንም ሊከለክል አይችልም። እግዚአብሔር የፈለገውን ያሻውን ያደርጋል። ፕሪዲስታይንድ ካልሆነ እኮ አይድንም። ብትጸልይለት ምን ዋጋ አለው? ከእስር ቤት እንድንጸልይ እግዚአብሔር አዞናል። እግዚአብሔር እንጸልያለን። ባይዘወይ መጸለይ ምን ይጠቅማል? ግን አንተ ሰው ተመረጠ ይድናል፣ ካልተመረጠ አይድንም። ያንተ ጸሎት ምንድን ነው የሚጠቅመው? እኔ ዝም ብዬ አይደለም፣ እግዚአብሔር በውስጥ ያለ። እኔ ስጸልይ ሰውን ሲያሳስበኝ እግዚአብሔር ስጸልይ እግዚአብሔር ነው ራሱ የሚያሳስበኝ። ስለዚህ ጸልይለታለሁ። እግዚአብሔር ደግሞ ሲያድን አይቻለሁ። ጸሎታችንን ይሰማል። እሺ ሰው በሬን ቆይ ደሜ ስለዚህ ቆይ የእግዚአብሔር ፍቅር ላሉት ግን እኛ ነን የእግዚአብሔር ፍቅር ያለብን። እናንተማ በራሳችሁ ነው የዳናችሁት። እግዚአብሔርን እንዴት ፍቅሩ እንዴት እንደሚገባችሁ አላውቅም። ቆይ ልጠይቅህ። አንተ ዙሪያ አለ ለእናትህ፣ ለአባትህ፣ ለልጆችህ ለምናምን ትጸልያለህ? አትጸልይም? ጸልያለሁ በደንብ። ስለዚህ እግዚአብሔር እንደሚድኑ አመላክተዋል። የተመረጡ ናቸው ማለት ነው። እግዚአብሔር እኔንም ያዳነኝ በምክንያት ነው። ስለዚህ በዙሪያ ያሉትን እግዚአብሔር ያድናቸዋል ማለት ነው። ከጸለይክላቸው የተመረጡ ናቸው ማለት ነው። እግዚአብሔር ያድናቸዋል። እኔ ጸልይላቸዋለሁ። እግዚአብሔር እኔን የመረጠኝ ራሱ እኔን ያዳነኝ እንድጸልይ ሌላውን እንድጠራ ነው። ስለዚህ እግዚአብሔር የኮቨነንት አምላክ ነው። ልጆቼን እግዚአብሔር ያድናቸዋል፣ ቤተሰቦቼን ያድናል። አንተ የምትጸልይላቸው ቤተሰቦች ሁሉ የተመረጡ ናቸው ማለት ነው። ባያምኑም ገና
እሱ ሲድ ከተቀበሉት በክርስቶስን ካመኑት በክርስቶስን ካመኑ አዎ ናቸው። መመረጥ አለመመረጡ እንዴት እናውቃለን? ሰው እኮ መመረጡን የምናውቀው ወደ ክርስቶስ ሲመጣ ነው። ወደ ክርስቶስ ከመጣ ነው። ቅድም እኮ ምን ብለኛል? እግዚአብሔር ነው የሚያመለክተኝ ከጸለይኩላቸው ሊያድናቸው ነው ብለሃል። ኦፍኮርስ እኔ ሌሊት ሙሉ ስጸልይ እግዚአብሔርን ለምኜ የሚያሳጣኝ የለም። ስለዚህ እግዚአብሔር እኔ ያሳስቦኝ እኔ ስጸልይ ለወንድሞቼ በዙሪያ ያሉትን እግዚአብሔር ደግሞ ይጠራል። ይሄ ረቂቅ የእግዚአብሔር አሰራር ነው። እኔ ለደምረው ስጸልይ እግዚአብሔር መንፈስ ቅዱስ ያድነዋል። አዎ ይሄን ግን እግዚአብሔር የነገረን እኔ እኮ መዳኔን አላቅም ነበር። እኔም ሰሞኑን እኮ ጸልዮልኝ ሰብከውኝ ነው የመጣሁት። በስንት ትግል ነው የመጣሁት። ስንት ስወላውል ነበር። የምትጸልይላቸው ሰዎች ሁሉ የተመረጡ እንደሆኑ አምናል ማለት ነው። ገና ባይድኑም እኔ አምናሃል። እኔ የተመረጡ ያልተመረጡ የሚለውን አሁን ስለምንነጋገር ነው ያልነው እንጂ እኔ ጸልይላቸዋለሁ። እግዚአብሔር ያለውን ነው ማድረገው። እግዚአብሔር ግን እኔ ለምሳሌ እኔን ከእናቴ ማዕፀን እግዚአብሔር እንደወደደኝ መጽሐፍ ቅዱስ ይነግረኛል። ቅድም ምን ብለኸኛል? እኔ ዝም ብዬ አልጸልይም እግዚአብሔር ሲያመላክተኝ ነው የምጸልይ ብለሃል። እግዚአብሔር መንፈስን ይወስጣል። አሁን ራሱ ይሄን እውነት የተናገርኩ ያለሁት ሰው ውስጡ እያሳሰበው ጌታን ሪጀክት እያደረገ ከሆነ መመረጡ እንዲገባው ነው። እግዚአብሔር መንፈስ ቅዱስ ነው ሰዎችን እየጠራ ያለው። ለእግዚአብሔር ትንሽ ፍቅር ቢያሳዩ፣ ክርስቶስን ትንሽ ከወደዱ ወደ ክርስቶስ እንዲመጡ ነው። ጌታም በዚህ ውስጥ እየሰራ ነው። ብዙ ሰዎች ልባቸውን ይነካል ብዬ አምናለሁ። ለምንድን ነው ብዙ የምታወራው ግን? ሰው በሬን አንተ የምትጸልይላቸው ሰዎች የተመረጡ እንደሆኑ እርግጠኛ ሆነ ነው የምትጸልይላቸው? ስለመመረጥ ስላለመመረጥ ውስጥ አልገባም። እግዚአብሔር እንደዛ አይለኝም። እኔ ጌታ ያለውን ነው ማድረገው። ጌታ የሚለው ለወንድሞቻችሁ ጸልዩ ነው የሚለው። ጸልያለሁ። ቅድም ምን ብለህ ነበረ? ግን እኔ እግዚአብሔር ዝም ብዬ አልጸልይም መንፈስ ቅዱስ አመላክቶኝ ነው የምጸልይላቸው ብለህ ነበር። እኔ ዝም ብዬም አላወራም። መንፈስ ቅዱስ ውስጤ ውስጥ አለ እያሰብኩ፣ መንፈስ ቅዱስ ውስጤ ውስጥ ያሳስበኛል። መንፈስ ቅዱስ ለአንድ ሰው እንድጸልይለት አመልክቶ ግን ሰውየው ያልተመረጠ ስለሆነ ደግሞ ሊጠፋም ይችላል ማለት ነው። ምን አይነት ድራማ ነው? እኔ ይሄን እግዚአብሔር ነው የሚያውቀው። እኔ እግዚአብሔርን 100% የእግዚአብሔር ጭንቅላት እግዚአብሔር እንዲህ ነው አልልም። እግዚአብሔር የሚያደርገውን ያደርጋል። እግዚአብሔር ግን የነገረኝ እኔን ሰማይና ምድር ሳይፈጠር ወደድኩ ነው ያለው። አሳዳጁም ጳውሎስን እግዚአብሔር ዘርሮ ሲያገኘው ክርስቶስ የምታሳደኝ እኔ ኢየሱስ ነኝ ነው ያለው። ብዙ የጳውሎስ ጓደኞች ይኖሩ ይሆናል ሳውል እያለ ሌሎቹን አላረጋቸውም። ጳውሎስን የመጣው ኢየሱስ ነው ራሱ። ከዛ እንዲህ ትከተለኛለህ ያለው አብርሃምን እንኳን እግዚአብሔር ነው። ፓጋን የነበረውን አብርሃም እግዚአብሔር ደርሶ የጠራው። ስለዚህ እግዚአብሔር ነው ሰዎችን የሚጠራው። የሊዲያን ልብ የከፈተው እግዚአብሔር ነው። ሰዎችን የሚያድን እግዚአብሔር ነው። ማዳን እግዚአብሔር ነው። ስለጠራቸው ሰዎች እኮ አላወራንም። ሰው በሬ ነው። ሁሉንም ሰው እግዚአብሔር ይጠራል ነው። ያ ማዳን የእግዚአብሔር ነው፣ የሰው ሳይሆን። ሁሉንም አይጠራም እግዚአብሔር። አንደኛ ቆሮንቶስ ምዕራፍ 1 እግዚአብሔር ሁሉንም አይጠራም። ያልተጠሩ ብዙ አሉ ይላል። አንደኛ ቆሮንቶስ ምዕራፍ 1 ያልተጠሩ ብዙ አሉ ይላል። መካከል ከፍሎ ነው የሚወደው ማለት ነው። ቸርችን ነው እግዚአብሔር የሚወደው። ቸርች ደግሞ የተጠሩት ናቸው። ስለዚህ ከሰው ልጆች መካከል እግዚአብሔር የማይወደው አለ ማለት ነው አይደል? እግዚአብሔር ኤሳውን ወደድኩ ያዕቆብን ወደድኩ ኤሳውን ጠላው ብሏል እኮ። መብቱ አይደል? እግዚአብሔር ሰው እንኳን የሚወደውና የሚጠላው አለ። እግዚአብሔር የፈጠረው እንደፈለገ ማድረግ መብት አለው። የሰውን ልጅ ሁሉ የሚወድ አይደለም አይደል? ያዕቆብን ጠላው፣ ያዕቆብን ወደድኩ ኤሳውን ጠላው ብሏል እግዚአብሔር። ስለዚህ በዚህ ጥቅስ መሰረት አንተ የምታምነው እግዚአብሔር የሰውን ልጅ ሁሉ አይወድም። ሆሴ 3:2 ላይ ምን ይላል? እስራኤልን ወደድኳችሁ ይላል፣ አየዋችሁ ይላል። የእስራኤል አምላክ የሆነው ጥቅሱን እኮ ነገርከን፣ መደምደሚያን የፈለግኩት። ስለዚህ ይህንን ሁሉ ጥቅስ ይዘህ አንተ የምታምነው እግዚአብሔር ከሰው ልጆች የተወሰኑትን ከፍሎ ነው የሚወደው፣ የተወሰኑትን አይወድም ማለት ነው። አላልኩም እኔ። እግዚአብሔር ሁሉንም ሰው ይወዳል። በኃጢአትና በመተላለፉ ሁሉ ሰው ሞት ይገባዋል፣ ፍርደኛ ነው። ሁሉንም እየወደደ ነው ታዲያ ማዳን እየቻለ የተወሰኑትን መርጦ የተወሰኑትን የተዋቸው። ይሄ ሁሉት መምህር በረከት እግዚአብሔር ሁሉንም ሰው ይወዳል። ሁሉ ሰው ግን በራሱ መተላለፍ ምክንያት ኃጢአተኛና በደለኛ ነው፣ ሞት ይገባዋል። ስለዚህ እግዚአብሔር ምሕረት ያደርጋል። ምሕረት ያደረገው ደግሞ ለፈለገው ምሕረት ያደርጋል። እንደ ንፋስ ነው ይላል ዮሐንስ ወንጌል ምዕራፍ 3 ላይ መንፈስ ወደሚፈልገው ይነፍሳል፣ የሚፈልገውን ያድናል። ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የተወሰነውን ይወዳል የተወሰነውን አይወድም ብለህ ደግሞ አሁን ደግሞ ሁሉንም ይወዳል። እንዴት ነው? ምንም እኮ እኔ አንተ እኮ ሀሳብ ሊገባኝ አልቻለም። ምህረት ለወደደ ወይ ለሮጥ አይደለም ይላል። ምህረት የእግዚአብሔር እንደሆነ አውቃለሁ። እኔ እግዚአብሔር ምህረት አድርጎልኝ ነው ጌታን ያገኘሁት እንጂ እኔ ፈልጌው ካልኩሌት አድርጌው አይደለም የዳንኩት። እኔን ያዳነኝ እግዚአብሔር ነው የሚለው የጠቀስከው እግዚአብሔር የተወሰነውን ሰው ይወዳል የተወሰነውን ይጠላል ለማለት ነው። እንግዲህ ገና ሳይወለዱ አውጥተን ማንበብ እንችላለን። ሮሜ 9
በቃ ጥቅሱን እኮ ያዋወቅ ነው ምንድነው? በቃ ገና ሳይወለዱ በእናታቸው ክፉም ደግም ሳይሰሩ ምንም ነገር ሳያደርጉ እግዚአብሔር መረጥኩ ያለ ማንን? ያዕቆብን መረጥኩ ኤሳውን ጠላው አለ። በቃ ይሄ እግዚአብሔር መብቱ ነው። እግዚአብሔር ደግሞ ስለዚህ ከዚህ ተነስተህ እግዚአብሔር የተወሰኑ ሰዎችን ይወዳል፣ የተወሰኑ ሰዎች ይጠላል ነው ሐሳብህ? እኔ እግዚአብሔር ይጠላል አላልኩም፣ ያላለውን አልልም። እግዚአብሔር ያለውን ነው። ለምን ጠቀስከው ታዲያ? ኤሳውን ጠላው የሚለውን ለምን ጠቀስከው ታዲያ? እግዚአብሔር ያለውን ነው ምለዋ። እግዚአብሔር ያዕቆብን መረጥኩ ኤሳውን ጠላው መብቱ አይደለም እኮ። ስለዚህ ይጠላል ማለት እግዚአብሔር መብት የለው? ቢጠላስ መብት የለው? እግዚአብሔር የፈለገውን መግደል የፈለገውን ማዳን ይችላል። ኃይል የእግዚአብሔር ነው ማዳን። ስለዚህ እኮ እኔ እኮ መብቱ አይደለም አላልኩም፣ ግን እግዚአብሔር የተወሰኑ ሰዎችን ይጠላል ማለት ነው። እኔ እግዚአብሔር የተወሰነውን ሰው ይጠላል የሚል መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ስለዚህ እና የኤሳውን ጠላው የሚለውን ጥቅስ ለምን ጠቀስከው ታዲያ? ስለሚል ነዋ አይልም መጽሐፍ ቅዱስ እኮ። እሱን ጠቅሰህ ምንድን ነው ኮንክሉዥንህ? አውተን እናንብበው። እሱን ጠቅሰህ ምንድን ነው ኮንክሉዥንህ አንተ? ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የሚጠላቸው ሰዎች አሉ ለማለት ነው ወይስ ለምንድን ነው? ጥሩ እሺ፣ ጠይቀውኛል አይደል? አያይዞ ምን ይላል? ምህረት ለወደደ ወይ ለሮጣ አይደለም ይላል ሮሜ 9። ምህረት ከሚምር ከእግዚአብሔር ነው ይላል። ስለዚህ እግዚአብሔር ሶቨሬን አምላክ ነው፣ የፈለገውን ማድረግ ይችላል ነው። ስለዚህ እኔንም መርጦኝ ዳንኩኝ ለድነት። በቃ እኔ መድኃኒት ነው ማውቀው። እግዚአብሔር መርጦኝ፣ እኔ መርጬ ሳይሆን እግዚአብሔር መርጦኝ ነው የወደድኩት። እግዚአብሔር ነው ያዳነኝ። ኤሳውን ጠላው እንዳለ፣ ስለዚህ የማይድኑት ሰዎች እግዚአብሔር የጠላቸው ናቸው አይደል? እግዚአብሔር የጠላቸው ናቸው አላልኩም። እግዚአብሔር የማይፈልጉት አመፀኞች ናቸው፣ ኃጢአተኞች ናቸው። ምንድነው ታዲያ? ለምንድን ነው የጠቀስከው? እንዴ መጽሐፍ ቅዱስ ስለሚል ነው። ምን ነው አይልም መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስ ከሚለው ተነስተ ምንድነው ታዲያ የደረስክበት? ታዲያ ሰውን ይጠላል የሚለውን ለምን ፈራኸው? የማይለውን አልልም እኔ መጽሐፍ ቅዱስ ያለውን ነው የምለው። እግዚአብሔርን 100% እኮ እናውቃለን ማለት ይሄ እኮ እኛ ስለ እግዚአብሔር ስናወራ ተጠንቅቀን ማውራት አለብን። የሚያሳፍራችሁ ትምህርት ነው። በውስጥ ታምኑበታላችሁ፣ ግን ባፋችሁ ነው። ስለ እግዚአብሔር ስናወራ ተጠንቅቀን ነው ማውራት ያለብን። እግዚአብሔር ሙሉ በሙሉ አውቀን አንጨርሰውም። እሱ ከኛ አይምሮን በላይ ነው። መጽሐፍ ቅዱስ ላይ እንደተገለጠልን ግን እናውቃለን። መጽሐፍ መምህር በረከት ያላዳናቸው ሰዎች ያላዳናቸው ሰዎች ማዳን እየቻለ ያላዳናቸው ሰዎች ይወዳቸዋል። እሺ መምህር በረከት ልናገር እባክዎትን መልስልኝ። ይወዳቸዋል ወይ እነዚህ? እባክዎትን ልናገር ነኝ። አንዴ መምህር በረከት ምንድነው መሰለው ልጁ ራሱ የተናገረውን ራሱ ያፈርሰዋል። እሱ እኮ ነው ያስቸገረኝ። በቃ ይብቃ እንደሚያው በቃ ወንድማችን ሰፈረች ደሜ እንዴት አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነው? ሰላም እንዴት ናቸው? ቃለ ሕይወት ምንም እኔ አቋሙን አላወቅኩትም። አንድ ጊዜ ኤሳውን ጠላው ብሎ ስለ መጥላት ያወራል። ከዛ ደግሞ ያልዳኑት የተጠሉ ናቸው ሲባል ደግሞ እኔ አልናገርም ይላል። እና ግራ የገባው ነገር ነው። እንግዲህ የገባችሁ ሰዎች መምህር በረከት የእግዚአብሔር ቃል ይሄን አይልም? የጠቀስኩት ቃል በነገራችን ላይ ይሄ ሀልወተ እግዚአብሔርን የመካድ ንግግር ነው። ምክንያቱም የእግዚአብሔር መኖር ይሄ ሀልወቱ በራሱ የሚታወቀው ለትውልድ ነፃ ፈቃድ መስጠቱ ነው ይላል ቅዱስ ሳይሮስ። የትውልድ ነፃ ፈቃዱ ደግሞ ሁለት ዓለም አለ። አንዱን መርጦ የመከተል መብት አለው። ወደዚያ ስለገባ ግን እግዚአብሔር ወስዶ አስገባው አይባልለትም። መርጦ ነው የገባው በፍላጎቱ ማለት ነው። ይህንን ሐሳብ አምጥቶ እግዚአብሔር ያዕቆብን ወደደ ኤሳውን ጠላ ብሎ መናገር ለአንድ ሰው የተደረገን ተአምር ወይም ለምሳሌ አንዲት አህያ የበለዓም አህያ አፍ አውጣ ተናግራለች። አህያ የሆነ ሁሉ ማውራት አለበት አይባልም። ለኤሳውና ለያዕቆብ እግዚአብሔር ያስተላለፈው ሰው ሁሉ ለኔም ላበበም ለከበደም ሊሰራ ይገባል ተብሎ እግዚአብሔር ቃል ተጠምዝዞ ተጎትቶ ለዓለም ይሁን አይባልም። ፈያታዊ ዘየማን ድህነቱን ሁላችን በምናውቀው በውንብድና ዓለም ኑሮ በቅጽበታዊ ሂደት ነው አይደለ ሰማያዊ ሀገር ያገኘው። እኔም እንደ ፈያታዊ ዘየማን እንደዚያ ኑሮ የሆነ ቀን ጸድቃለሁ ብሎ ሳያምኑ መኖር ይገባል ብሎ ማስተማር ደግሞ ስህተት ነው። ሌላም መጨመር እንችላለን። ይሄን እንተውና የእግዚአብሔር መንፈስ የወደደውን ያጸድቃል ያልወደደውን ይኮንናል የሚል ትምህርት እግዚአብሔርን ፍርደ ገምድል ማድረግ ወይም ደግሞ አንድ ሰው ኃጢአት ሰርቶ
በኃጢአቱ ቢወድቅ የወደቀው በኃጢአቱ ማለቴ አንድ ሰው ሳይጸድቅ ቢቀር ያልጸደቀው እግዚአብሔር ስላላጸደቀው ነው እንጂ ሰውየው የሚያጸድቀው ስራ ስላልሰራ አይደለም ማለት ነው። ይሄ ማለት ማንም ሰው የሚያጸድቀውን ስራ ስለሰራ ስለወጣ ስለወረደ ሊጸድቅ አይችልም። ለምን? ይጸድቅም አይጸድቅም ዘንድ አንድ የተወስኖበታልና እግዚአብሔር ፈርዶ ፈጠረን ወደ ማለት ነው እኮ ይሄ ትምህርት። ፈርዶ አስገኘን። ይሄ ገሌ ለመንግስተ ሰማያት ነው ገሌ ብሎ ወስኖ ከዚያ ደግሞ መልካም ስራ ስሩ እመታፈቅሩን ይቀቡ ትእዛዝየ ብትወዱ ትእዛዜን ጠብቁ አለ። ነፃ ፈቃድ ሰጠ የሚባለው ትምህርት በጠቅላላ ይህ ፍትሐ እግዚአብሔር የሚባለው ከሰረ ማለት ነው። ከዚያስ ይሄ ሁሉ ከሰረና ምንድነው ዓላማችን? እግዚአብሔር የወደደውን ያጸድቃል። ይችላል ወይ አይችልም? ወንድም ዓለም ስታነሳው የነበረ ጥያቄ እግዚአብሔር አይችልም አይባልም፣ የማይችለው የለውም። ነገር ግን እግዚአብሔር ስለቻለ ኃጥኡን ጻድቅ ጻድቁን ደግሞ ኃጥእ አድርጎ ፍርደ ገምድል ሆኖ የሚፈርድ አምላክ ግን አይደለም። ጻድቁን ስለ ጽድቁ የጽድቅ ዋጋውን ይሰጠዋል፣ ኃጥኡንም ስለ ኃጢአቱ የኃጢአት ዋጋውን ይሰጠዋል። ያን ዋጋ ያገኘው ግን ሰውየው በግብሩ እንጂ እግዚአብሔር ፍርደ ገምድል ስለሆነ አይደለም። ስለዚህ እግዚአብሔር ያጸደቀውን ማን ይኮንነዋል? የኮነነውንስ ማን ያጸድቀዋል? የሚለው ጥቅስ እኮ የሚያገለግለው ለዚህ ነው። ማለት ምን ማለት ነው? እግዚአብሔር ያጸደቀውን ማለት በጽድቅ ግብር የተገኘውን እግዚአብሔር ያጸድቀዋል። ያን እግዚአብሔር ካጸደቀው በኋላ ናምጣው ብሎ ከእጁ ነጥቆ የሚኮንነው የለም። እግዚአብሔር በኃጥእ ግብር የኖረውን ደግሞ እርሱ ይፈርድበታል። ለምን ፈረድክበት ብሎ እግዚአብሔርን የሚያስቀረው የለም ማለት ነው። ያን ተከትሎ የሚሰጥ ፍርድ እንጂ በጥቅሉ አትብላ ነው። ብትበላ ትሞታለህ ነው። ካልበላህ ደግሞ ትኖራለህ ነው። ኃጢአትን አትስራት፣ ከሰራሃት ትሞታለህ፣ ከጠበቅሃት ደግሞ ትኖራለህ ነው። ስለዚህ የተነሳው ሐሳብ እግዚአብሔር አይችልም ወይ ወደ ማለት እግዚአብሔር ይችላል። ጻድቅን ግን ኃጥእ ማድረግ የባህሪ ግብሩ አይደለም። ኃጢአተኛውንም ጻድቅ ማድረግ የባህሪ ግብሩ አይደለም። ሰው በተሰጠው ነፃ ፈቃድ በህሊናው ተጠቅሞ የሚኖርበትን መስመር ማየት ነው። እንዲህ ስንል ግን ደግሞ ሰው የሚጸድቀው ስራው በቂ ስለሆነ ነው አይደለም። የእግዚአብሔር ቸርነት የእግዚአብሔር ምህረት ነው። የሰው ጽድቅ ዋዲያ ምን ማለት ነው ከተባለ በምህረቱ መኖር ነው። ምህረቱን እያሰቡ መኖር፣ የሰራውን ስራ ማመን፣ በዚያ ህይወት መመላለስ ነው። እንዲያ መሆን ስንጀምር ግን እግዚአብሔር ያጸድቃል ነው። አንዴ ስትወለድ ጻድቅ ነህ ካለህ ምንም አንገት እስኪቀጥን ኃጢአት ብትሰራም አትኮነንም። አንዴ ስትወለድ ኃጥእ ነህ ካለህ ደግሞ አንገትህ እንደ ቀለበት እስኪቀጥን ድረስ ብትሰግድም ብትጾምም ብትጸልይም አትጸድቅም ብሎ መናገር ግን ፍትሐ እግዚአብሔርን የማጣመም ሂደት ነው። ባጭሩ ምናልባት ዝም ብሎ መጨረሻው መደማመጥ ስላልነበረበት ነው ያቋረጥኳችሁ። መምህር በረከት ያሉት የገለጹበት ስሜት በዚህ ልክ ነው። ወንድም ዓለም ደግሞ መረዳት ከተቻለ በዚያ ልክ ብትረዳ ጥሩ ነው ማለት ነው። እሺ አድማጭ ተመልካቾቻችን እሺ መምህር ቃልዮት ይቀጥላሉ። ቀጥሎ እዚህ ጋር ያሉትን መምህራኖችን እባካችሁ 300 ምናምን አላችሁ፣ ቢያንስ 200 ምናምን ኦርቶዶክሳውያን ብትኖሩ እስቲ ፎሎ አድርጓቸው መምህራኖቻችንን፣ እስቲ ፎሎ አድርጓቸው። መምህር በረከትን፣ መምህር ኤፍሬምን፣ ቃልዮትን፣ ዶክተርን ፎሎ አድርጓቸው። ሁላችሁም እስቲ አንድ ፎሎ አድርጓቸው። ከዛ መምህር ቃልዮት ይቀጥላሉ። ግን ኦርቶዶክሳውያን ፎሎ አድርጓቸው። እስቲ ፕላስ የሚለውን ነገር ንጉት። ፕላስ የሁሉንም ፕላስ ያራሰው አንዴ ፕላስ በቃ አንዴ ፕላሱን አንዴ ሁላችሁም ፕላስ ይጠቅሙናል። ወንድሞቻችን ማርያምን በጣም ይጠቅሙናል። በቃ ይሄም ቤቱንም ፎሎ አድርጉ። እነዚህ መምህራኖችንም ዶክተርንም ቃልዮትንም አንዴ ፎሎ አድርጓቸው። እሺ መምህር ቃልዮት ይቀጥሉ። ደሜ ይቅርታ፣ ቃልዮት ይቅርታ፣ በጣም እኔ ለወጣ ስለሆነ ነው ልሰናበታችሁ ብዬ ነው። ኤሳው ምናምን የተባለው ያዕቆብን ወደድኩ ኤሳውን ጠላው፣ በስራቸው ነው የተወደዱትም የተጠሉትም። ኤሳው ብኩርናውን የሸጠ ሰው ነው። ብኩርና የእግዚአብሔር ጸጋ በረከት የሚወርድበት ነበር በብሉይ ኪዳን እና በምስር ወጥ የሸጠ ሰው ነው እና እግዚአብሔር ቀድሞ እንደዛ እንደሚሆን ስለሚያውቅ እንጂ እግዚአብሔር በወንድምና በወንድም መካከል አዳልቶ በማይታወቅ መንገድ ዝም ብሎ ራንደምሊ አንዱን ወደደ አንዱን ጠላ። እግዚአብሔር የስርዓት አምላክ ነው፣ የፍትህ አምላክ ነው። ይሄ አርቢትራሪ አይደለም እና ይህንን ያላግባብ ስለሚጠቀስ ነው። ሌላ በቃ በጣም ምንም ሳይሽሞነሞን ምንም ሳይደረግ እግዚአብሔር ሁሉም የወደቁ ከሆኑ ሁሉም ሰው ከሞት የሚቀሰቀሱ ነው። የተወሰኑትን
እግዚአብሔር ለድነት ከመረጣቸው፣ የተወሰኑት ደግሞ ለጥፋት የተመረጡ ከሆኑ ለጥፋት የተመረጠ ለዘላለም ሞት የተመረጠውን እግዚአብሔር ይወዳል ማለት ሽንገላ። በቃ አይወደውም በሉ። በቃ ተናገሩት። በልባችሁ የምታምኑትን ነገር ተናገሩት። ለምን ትሸማቀቁበታላችሁ? ለዘላለም ፍርድ ለዘላለም ስቃይ የወረወረውን እግዚአብሔር የወረወረውን ሰው ይወደዋል ብትለኝ ይሄ ሽንገላ ነው። ስለዚህ አይወደውም በል። አይወደውም ካልክ ደግሞ እግዚአብሔር ከሰው ልጆች መካከል ነጥሎ ከፍሎ ነው እንጂ የሚወድ ሰውን ወዳጅ አይደለም። በቃ ሰውን ወዳጅ መፍቀሬ ሰብ እግዚአብሔር ሰውን የሚወድ የሰውን ልጅ የሚወድ የምንለው አይሰራም። ከሰው ልጅ መካከል የተወሰኑትን የሚወድ ነው። አያችሁ ምን አይነት በጣም ሰይጣናዊ አስተምሮ እንደሆነ። ከሰው ልጆች መካከል የተወሰኑትን ለይቶ የሚወድ ከሆነ የተወደዱት ራሱ ስላልተወደዱት ወገኖቻቸው እግዚአብሔርን ሊወዱት አይችሉም። ሁሉንም የሰው ልጅ ይወዳል ብለን ነው እግዚአብሔርን የምንወደው እንጂ አንተ ለምን እንደተወደድክ የማታውቅ፣ የተጠላው ወንድም ለምን እንደተጠላ የማታውቅ አርቢትራሪ ላቭ ካኖት ቢ አርቢትራሪ ማን ፍቅር አርቢትራሪ ሊሆን አይችልም። ፍቅር ዝም ብሎ ኪዮስ አይደለም። የእግዚአብሔር ፍቅሩም ጀስቲሱም የሆነ ኪዮቲክ አይደለም። ዝም ብሎ የማይታወቅ የሆነ ነገር አይደለም። እግዚአብሔር ለምን እንደሚወድ ለምን እንደሚጠላ ተናግሯል በመጽሐፍ። ፍጥረቱን ሁሉ በአጠቃላይ ይወዳል። እግዚአብሔር ከፍጥረቱ ውስጥ የማይወደው የለም። ፍጥረታት ግን ከእግዚአብሔር እንደተወደዱበት ያህል ላይመልሱ ይችላሉ። ወደ ጸጋ ሲጠሩ ላይሄዱ ይችላሉ። ሬዚስት ላደረጉ ይችላሉ። ነፃ ፈቃድ ስላለ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ በራሳቸው ጊዜ ወደ ሞት ሊሄዱ ይችላሉ እንጂ እግዚአብሔር ፍጥረቱን ሁሉ ይወዳል። ይሄ ካልቪኒዝም ነው። ከመምህር ፕሮቴስታንት ናቸው የሚከተሉት። ይሄ ከፕሮቴስታንቲዝም ካልቪኒዝም የሚባል አለ። ሊሚትድ አቶንመንት የሚባል ቱሊፕ የሚባል አስተምሮ አላቸው። ማለት ነው ይሄ ቱሊፕ የሚለው ቲ ማለት ቶታል ዴፕሬቪቲ የሚል ነው። ሁሉም ሰው የሞተ ነው፣ እግዚአብሔር የሚያድናቸውን ከሬሳ መካከል እንደማንሳት ነው የሚል ነው። ስለዚህ ነፃ ፈቃዳቸው ከሰው ምን ነው የሚጠበቀው? በእነሱ እምነት አሁን እኔ በተረዳሁት ልክ እግዚአብሔር አንድን ሰው ወደዚህ ምድር ሲጠራው ከአባቱ አብራክ ከእናቱ ዘር ደም ከፍሎ ሰው አድርጎ ሲያመጣው ይጠበቅበት ዘንድ ሊሰራው የሚገባ ምንድን ነው? ከሰው ምንም አይጠበቅም ለመዳን መምህር። በቃ ከሬሳ መካከል በቃ ከሬሳ መካከል አንድ ሬሳ ሙሉ ቤት ሂደው የተወሰነውን ሬሳ ማንሳት ማለት ነው፣ በቃ ማዳን። ስለዚህ በዚህ ሂደት ከሆነ ምን አሳሰበኝ መሰለዎት? አንድ ሰው ቢሰርቅ በቃ ማለት ምጽአተ ክርስቶስም ከንቱ ነው። በእነሱ አስተምሮ ከንቱ ነው ማለት ወንጌል ምንድን ነው? ወንጌል ምን ነው ስራው? በጥንተ ተፈጥሮ ያጸድቀው ዘንድ የፈለገውን ሰው መርጦ ካጸደቀ፣ ይኮነን ዘንድ የሚወደውን መርጦ ከኮነነ እግዚአብሔር በሐዲስ ኪዳን መምጣቱ በራሱ ምን ሊሰራ መጣ? ከመጣ በኋላስ በኪደተ እግሩ 33 ዓመት ምድርን ሲቀድስ 3 ዓመት ከ3 ወር ወንጌል አስተምሯል እንላለን። ያ ያስተማረው ወንጌል ህግ አለው። አድርግ አታድርግ የሚል ህግ አለው። ያን ህግ አደረኩ አላደረኩ አስቀድሞ ካጸደቀኝና ከኮነነኝ ጥቅሙ ምንድነው? ማለት ወንጌልን የሚይዙት ምን ሊሰሩት ነው እነሱ? በቃ መምህር ወንጌል የሚሰበከውም የሞተውም የተሰቀለውም ቀድሞ በዘላለም የመረጣቸውን ከሰዎች መካከል የመረጣቸውን ለማዳን ብቻ። ግሩም ናቸው በእውነት። እግዚአብሔርን በዚህ ልክ ከፍሎ እንደ መንግስት አመራር ጎጥ ውስጥ ወስዶ መክተት እግዚአብሔር ይሁናቸው። ደግሞ ለመዳን የተመረጡት ከመዳን ውጭ አማራጭ የላቸው። በቃ ከተመረጡ ከድነት ውጭ ሌላ መንገድ የላቸውም። ይድናሉ ቀጥታ ማለት ነው። ሰምተውኛል። እነሱስ ከድነት ውጭ ሌላ ቦታ አይፈልጉም። ጥሩ ነው። ለድነት የተመረጡት፣ ለኩነኔ የተመረጡት፣ ለሞት ለዘላለማዊ ጥፋት የተመረጡት ሰዎች አማራጫቸው ምንድን ነው? ጸልዩ፣ አንቡ፣ ተማሩ እንዳንላቸው እኔ ጸልይላቸዋለሁ ሲል ነበር። አንድ እግዚአብሔር የወሰነውን የበየነውን ብያኔ ሐሳብ እግዚአብሔር የሚያስለውጥ ጸሎተኛም አላቸው ማለት ነው። በእነሱ ቤት ደግሞ ምንም በቃ ቅድመ ውሳኔን የሚቀይር ነገር የለም። ምንም ተሰበከም ተጸለየም ምንም አለም አለ እኮ አስቀይራለሁ አለ እኮ
እኔ መንፈሱ ስላለ እኔ ውስጥ መጸለይ ይችላል ብሏል። አልሰሙትም? ትንሽ ፐርሰንት ኦርቶዶክሳዊነት ስላለበት ነው መምህር፣ ገና በደንብ ስላለቀቀው። ኦኬ እሺ፣ ሳይለቀው የምሩን ቢይዘውና ቢመጣ እንጂ እንደዛ በቱሊፕ አስተምሮ በቃ የተመረጡት ቀድሞ የተመረጡ ናቸው። እርሶን ቃለ ሕይወት ያሰማልን። ጥሩ ነው መንፈስ እና ይሄ እግዚአብሔርን ከእውነት የሚከፍል የሰው ልጅ የተወደደና ያልተወደደ የሚጠላና የማይጠላ ድነት የሚገባውና የማይገባው ብሎ የሚከፍል የሰውን ነፃ ፈቃድ ከንቱ የሚያደርግ እና ወንጌልን የክርስቶስን ወንጌል ዝቅ የሚያደርግ በጣም መጥፎ አስተምሮ ነው። ከካልቪኒዝም 40 ክንድ ራቁ ነው የኔ መልእክት። እግዚአብሔር ስትልኝ እንደሚ 40 ክንድ ደስ ይላል። ቃልዮት ይቀጥሉ ቃልዮት። እሺ ደሜ በጣም አመሰግናለሁ። መምህር ኤፍሬም ሰላም ለእርሶ ይሁን። መምህርዬ እንዴት አሉ? ሰላም ነው ተወይ፣ እንዴት ኖት? እንኳን ደህና መጡልን። መምህር በረከት በዚሁ ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን። መምህራችን እግዚአብሔር ያክብርልን። ጥሩ ትምህርት ነው። ከወንድማችን ጋር ሲወያዩም በተለይ አሁን መጨረሻ ላይም ኮንክሉዥኑን ሲሰጡን ያስተማሩንና በህይወት በጤና ይጠብቅልን፣ ጸጋውን ያብዛልን። መምህራችን እግዚአብሔር ይስጥልን። አሜን አሜን ቃልዮት አሜን። ሁላችንም ያሰማን ይመስለኛል። መምህር በረከት ስራ ቦታ ሆነው ነው እየተወያዩ ያሉትና ሊሄዱም ስለፈለጉ ኦኬ ወጥተዋል። እኔ ምንድነው በአጠቃላይ ወንድማችን ከመምህር በረከት ጋር በሚወያይበት ሰዓት ያነሳቸው አንድ ሁለት ሐሳቦች ላይ በተለይ ምንድነው ይሄ ሐዋርያው ቅዱስ ጳውሎስ የተናገረው በሮጣ አይደለም እያለ የጠቀሰው መጽሐፍ አለና በነገራችን ላይ መጽሐፍ ቅዱስን ስንጠቅስ አውዳዊ ፍቹን ተከትለን ወይም ደግሞ በምዕራፉ ላይ ሊብራሩ የተፈለጉትን ሐሳቦች ተከትለን ካልሆነ በስተቀር እንደው እንደ እንትን ብጭቅ አድርገን አንስተን የራሳችንን ሐሳብ ለጥፈንበት እናብራራለን የምንል ከሆነ ከክርስትና ሃይማኖት በአፋ ውጪ ተጥለን እንቀራለንና ትክክል አይደለም፣ አግባብም አይደለም። ይህ ብቻ ሳይሆን ሐዋርያው ቅዱስ ጳውሎስ ለሮጠ ብቻ አይደለም ብሎ ሳይሆን የጻፈው ታገኙ ዘንድ ሩጡም ብሎ ደግሞ በሌላ ስፍራም ጽፏል። ስለዚህ ለሮጠ ብቻ አይደለም ሲል ምን ማለቱ ነው? ታገኙ ዘንድ ሩጡም ሲል ደግሞ ምን ማለቱ ነው የሚለው እንደየአውዱ መፈታትና መተርጎም መቻል አለበት እንጂ እንደው አንዱን ጥሎ አንዱን አንጠልጥሎ መሮጡ ለወንድማችንም ሆነ ለየትኛውም አማኝ ተገቢና አግባብ አይደለም የሚለው በመሰረታዊነት መታወቅ መቻል አለበት። በተለይ ከመምህር ጋር በሚወያይበት ጊዜ ኤሳውን ጠላው ያዕቆብን ወደድኩ የሚለውን ሲጠቅስ እንግዲያውስ መምህር እየጠየቁት ነበረ። ያዕቆብን ወዶታል አልወደደውም ሲባል አዎ ወዶታል አለ። የኤሳውንስ ጠልቶታል ወይስ አልጠላውም የሚለው ነገር ላይ ግልጽ በሆነ አማርኛ ጠልቶታል ወይም ደግሞ አልመረጠውም ብሎ ለመናገር ወንድማችን አንደበቱ ሲይዘው ተመልክተናል። ምክንያቱም ምንም ቢሆን ትንሿ እግዚአብሔር የምትባለው ህሊና የምትባል ነገር ታንቃጭላለች ጭንቅላት ውስጥ ሆናና እንደው እግዚአብሔርን እንደው ይጠላል ብሎ ከባህሪው ጋር የማይስማማ ነገር መናገሩ ትንሽ ያሳፈረው ይመስለኛል ወንድማችን። ምንም እንኳን ቢያሳፍረውም አስተምህሮቱ ግን ግልጽ ነው። በተለይ ኤክስትሪም ካልቪኒዝም አስተምህሮን ከተመለከትን በተለይ ይሄ ደብል ፕሪዴስቲኔሽን የሚባለው አንዳንዶቹን ለህይወት ለመንግስተ ሰማያት አንዳንዶቹ ደግሞ ለገሃነመ እሳት ለዘላለም ሞት መርጧል የሚለው አስተምህሮ ምንም ጥርጥር የለውም፣ ግልጽ ሆኖ የሚታይ ነገር ነው። በአጠቃላይ ግን እኔ ምናልባት ጥቂት ነገር እናገርና መምህር ኤፍሬም እኔንም ያርሙኛል በእኔ ላይ የሚጨምሩበታል ብዬ ለመናገር ፈልጌ ነው አስቀድሜ አንድ ሁለት ሐሳቦችን ለማንሳት የወደድኩት። እዚህ ጋር በአጠቃላይ ይሄ ቅድመ ውሳኔ የሚባለውን እሳቤው በራሱ ወይም ደግሞ ፕሪዴስቲኔሽን የምንለው በራሱ ከእውነተኛዋ የጌታ ቤተክርስቲያን አስተምህሮ ከትምህርተ ክርስቶስ ከትምህርተ ሐዋርያት እንዲሁም ከሃይማኖተ አበው ወይም ከአባቶቻችን ሃይማኖት የወጣና ያፈነገጠ ጀርመን ወለድ ተረት እንጂ መጽሐፍ ቅዱሳዊ መሰረትነት የሌለው ሐዋርያት ያልሰበኩት። በነገራችን ላይ ቅዱሳን ሐዋርያት በመልእክቶቻቸው ላይ እኛ ያልሰበክነው የተለየ ወንጌል በመካከላችሁ ተገኝተው ቢሰብኩላችሁ እነርሱ የሰበኩት ወንጌልም እነርሱም ሰባኪዎቹም የተረገሙ ይሁኑ ተቆርጠው ይጣሉ ብለው ያወገዙት እንዲህ አይነቶቹን ባዕድ ወንጌል ወይ ደግሞ አዲስ ወንጌል ከእውነተኛ ወንጌል የተለየ ጠላት በመካከል ላይ እኛ ስንዘናጋ የዘራው እንክርዳድ እንጂ
የክርስቶስ ትምህርት አለመሆኑን ሁላችን ልናውቅና ልንረዳ ይገባል። በአጠቃላይ ግን ይሄ ፕሪዴስቲኔሽን ወይም ቅድመ ውሳኔ የሚባለው ነገር ምን አይነት ፋላሲ ያመጣል በእውነተኛው የክርስትና ትምህርት ላይ እውነት እንደው እንቀበለው ከተባለ ቢባል አንድ ሁለት ሐሳቦችን ላንሳ። የመጀመሪያው ነገረ እግዚአብሔር ላይ ወይም ነገረ አምላክ ነገረ መለኮት ቴዎሎጂ የምንለው ትምህርት ላይ መሰረታዊ የቤተክርስቲያን ትምህርት ላይ በጣም ትልቅ ፋላሲ ያመጣል። ከምን አንጻር ከተባለ እግዚአብሔር በባህሪው ፍቅር ነው ወይ ደግሞ ፍቅር የባህሪው መገለጫ ነው። ፍቅር የሆነው እግዚአብሔር በምን አይነት ሁኔታ ነው ሰዎችን ሊጠላ የሚችለው? ሰዎችን ለዘላለም ሞት ሊመርጥ የሚችለው? ባይሆን ኃጢአታቸውን፣ በደላቸውን፣ ክፋታቸውን፣ ተንኮላቸውን ሊጠላ ይችላል። እንደውም እኮ በሉቃስ ወንጌል ምዕራፍ 15 ላይ ጌታችንን እነዛ አይሁድ ባለማወቅ እነሱ በጥላቻ መንፈስ ነው የተናገሩት፣ ግን እውነተኛው ማንነቱን የገለጡለት ምንድን ነው የሚለው? ይህስ ኃጢአተኞችን ይቀበላል አይደል የሚለው? ይህስ ኃጢአተኞችን ይቀበላል ይቀርባቸውማል፣ ከእነርሱ ጋርም አብሮ ማዕድ ይካፈላል፣ ይበላል፣ ይጠጣል ይላል። እውነት ነው። የአምላካችን ባህሪ ይህ ነው። ኃጢአታችንን እንኳን ቢጠላም ኃጢአተኞችን ግን ከቶ አይጠላም። ስለዚህ ነገረ እግዚአብሔር ላይ የሚያመጣው ነገር ምንድን ነው? ቅድም መምህር ኤፍሬምም እንዳሉት እንደው ለዘላለምስ የመረጣቸውን መረጣቸው፣ ለዘላለም ግን ሞት የመረጣቸውን እንደምን አድርጎ ብለው እንዳሉት እግዚአብሔርን ጨካኝ አድርጎ የሚስል ትምህርት ነው ይሄ። አምባገነናዊ ባለስልጣን አድርጎ የሚስል እንደው በነገራችን ላይ በምዕራቡ ዓለም ያሉ ሰባኪዎች አብዝተው ይህንን የፕሪዴስቲኔሽን ወይም የቅድመ ውሳኔን ትምህርት ስለሰበኩ በምዕራቡ ዓለም ያሉ ሰዎች በአሁኑ ሰዓት ክርስትናን እየተዉ ወይም መጽሐፍ ቅዱስን እየጣሉ ወይ እስልምናን ወይም ደግሞ ኤቲስት እየሆኑ በአብዛኛው እግዚአብሔርን እንደ ጨካኝ ስለተሰለላቸው ነው ወደዛ አይነት መንገድ እየተጓዙ ያሉ። ስለዚህ ነገረ እግዚአብሔር ላይ የሚያመጣው ትልቅ ፋላሲ ምንድነው ቢባል ባህሪ እግዚአብሔርን እንዲሁም ደግሞ የእግዚአብሔር የባህሩ መገለጫ የሆነውን ፍቅሩን፣ ነፃነቱን፣ ለሰው ልጅ ያለውን መውደድ፣ የከፈለውን ዋጋ ሁሉ ገደል የሚጨምር በዜሮ የሚያባዛ መሆኑን ሁላችን ልናውቅና ልንረዳ ይገባል። ሁለተኛው ከነገረ እግዚአብሔር በመቀጠል ደግሞ የሚያመጣው የፋላሲ ምንድን ነው ቢባል ነገረሰብ ወይም ደግሞ ይሄ አንትሮፖሎጂ ምንለው ክርስቲያን አንትሮፖሎጂ ወይም የነገረሰብ ትምህርታችን ላይ ትልቅ ፋላሲ ያመጣል። ለምን ከተባለ እግዚአብሔር አምላክ በጥንተ ተፈጥሮ የሰው ልጅ ሲፈጥር በአርአያው በአምሳሉ ፈጥሮታል ብለን እናምናለን። ቅዱሳት መጻሕፍትም የሚመሰክሩልን ያንን ነው። አባቶቻችን የሚያስተማሩን ይህንን ነው። በአርአያው በአምሳያው ፈጠረው ስንል ደግሞ 3 ታላላቅ ጸጋዎችን ሰጥቶታል። አንደኛው ዕውቀት፣ ክፉን ከመልካሙ ወይም መልካሙን ከክፉ መለየት የሚችልበትን አገናዛቢ አእምሮ ይሄ ራሽናል ሶል የምንላት ማለት ነው ዕውቀትን ሰጥቶታል። ሁለተኛው ደግሞ ከዕውቀትም በፊት ፍቅርን ሰጥቶታል። የማይናወጽ የማይቀንስ የማይለዋወጥ ጽኑ የሆነ ፍቅር ከእግዚአብሔር ዘንድ ለአዳም ወይም ለሰው ልጆች ተሰጥቷቸዋል፣ የማንጠራጠረው ማለት ነው። ስለዚህ አንደኛው ፍቅር ነው፣ ሁለተኛው ዕውቀት ነው፣ ሶስተኛው ደግሞ ዕውቀቱን መሰረት አድርጎ ይሄ ይጠቅመኛል ይሄ አይጠቅመኝም ብሎ መምረጥ የሚችልበትን ነፃ ፈቃድ ነፃ ምርጫ ፍሪ ዊል ተሰጥቶታል። ስለዚህ አዳምና ሔዋን ወይም የጥንት አባቶቻችንና እናታችንና አባታችን አዳምና ሔዋን በገነት ሳሉ እነዚህን ነገሮች ከእግዚአብሔር ተቀብለው በነፃነት ይኖሩ ነበረ። ነገር ግን ከዕለታት በአንድ ቀን በከይሲ ምክር ተሳስተው እግዚአብሔር ምንም እንኳን ቢበድሉት ማለት ነው። ካዲያ በነገረ ሰብ ላይ የሚያመጣው ነገር ምንድነው ሲባል አሁን ልብ አድርጉ፣ ነፃ ፈቃድ ተሰጥቶታል ብለናል። ስለዚህ እግዚአብሔርን መምረጥንም ከእግዚአብሔር በተቃራኒ ያለውን ነገር መምረጥ በእጁ ላይ ነው ያለው ማለት ነው። በአዳም ላይ እግዚአብሔር ሊያስገድደው አይችልም። ለምን ከተባለ እርሱ የነፃነት አምላክ ስለሆነ ማለት ነው። አይ የሰው ልጅ ይሄ የለውም የምንል ከሆነ የሰው ልጅ ያ ክቡር ሆኖ የተፈጠረው የሰው ልጅ ወይ እንስሳ ነው ወይ ደግሞ ከእንስሳ በታች ደግሞ ግዑዝ ፍጥረት ነው ማለት ነው። ምክንያቱም እንስሳ የራሳቸው የሆነ ራሽናል ሶል የላቸውም፣ ወይም ደግሞ ነፃ ፈቃድ የላቸውም፣ ነፃ ምርጫ የላቸውም። ከእነርሱም አልፎ ተርፎ ደግሞ ግዑዛን የሆኑ ፍጥረታት ደግሞ ድንጋዩ፣ እንጨቱ፣ ሌላውን ፍጥረት ደግሞ ነፃ ፈቃድ የሚባል ነገር የለውም። የሰው ልጅ ከክብሩ ከተፈጠረበት የልዕልና ክብሩ አውርዶ ወይ እንስሳ ማድረግ ነው ወይ ደግሞ ግዑዛን ፍጥረታት አድርጎ የሰው ልጅ ዝቅ ማድረግ ነው። እግዚአብሔር ግን ክብር ምስጋና ይግባውና ሰውን በእንዲህ አይነት መልኩ አይደለም የፈጠረው። እግዚአብሔር ሙሉ በሙሉ የነፃነት አምላክ ስለሆነ ሰውንም በጥቂቱ ነፃነቱን ሼር እንዲያደርግ አድርጎ ነው የፈጠረው። የነፃነትን ፈቃድ ሰጥቶ ነው የፈጠረው። ስለዚህ ይሄ የቅድመ ውሳኔ ፕሪዴስቲኔሽን የሚባለውን አስተምህሮ እንቀበል እንኳን ቢባል በነገረ ሰብ ላይ ያለውን አስተምህሮ በትልቁ ያጣፋብናል የሚለው መሰረታዊ ነገር ነው። የመጨረሻው ይህ ትምህርት በጌታችን አማካኝነት የተፈጸመው